እሺ ኡበይዱላ ነው እንደሚለው እኔ አልገባኝም ነበር ብራው ነገር ያ ዘይድ ቢን አምር ከነዋረቃ ጋር የነበረው እውነትን ፍለጋ ላይ የነበረው ሙሐመድ ከመምጣቱ በፊት ማለት ነው። አንዱ ኡበይዱላ ነበር። ሶ ኡበይዱላ እስልምና ከመጣ በኋላ ሙሐመድ አስተምሮቱን ይዞ ከመጣ በኋላ ማለት ነው ሙስሊም ሆነ፣ ሙሐመድን ተቀበለው። then he migrated with a Muslim to Abyssinia taking with him his wife who was a Muslim ሚስቱም ደግሞ ሙስሊም ነበረች። ይቺ ሙስሊም የነበረችው ወደ አቢሲኒያ እነሱም ተሰደው መጡ። ኡበይዱላና ሚስቱ ማለት ነው ሙስሊም ከሆኑ በኋላ ኡሙ ሀቢባ ትባላለች ሚስቱ። when he arrived there he adopted Christianity ወደ አቢሲኒያ ከመጣ በኋላ ክርስትናን ተቀበለ። parted from Islam ከኢስላም ወጣ። ይሄው parted from Islam and died Christian in Abyssinia ክርስቲያን ሆኖም ሞተ በአቢሲኒያ ማለት ነው። ከዛ በኋላ ሰዎቹን አብረው የመጡትን ቻሌንጅ ያደርጋቸዋል። እናንተ አይናችሁ አልተከፈተም እያለ ይነግራቸው ነበር ማለት ነው። ሶ ያ ሰው እውነትን የሚፈልግ ነበር። ሙሐመድ ከመጣ በኋላ ነብይ ነኝ ብሎ ከተነሳ በኋላ እስልምናን ተቀበለ። ወደ አቢሲኒያ ተሰደደ ሙስሊም ሆኖ እያለ ከዛ በኋላ ከእስልምና ወጣና ወደ አቢሲኒያ ምድር መጥቶ ክርስቲያን ሆነ። ስለዚህ ሰው ከሆነ የምታወራው ጊዜ ጌታ እፎይ እሺ ጥሩ ነው። እናንተ እንደም ረጃ አድርጋችሁ ማምጣታችሁ ይሄ በሁለተኛው ደረጃ ሲመጡ ነው እንጂ የመጀመሪያው አቡ ጣሊብን ታውቀዋለህ? እፎይ አቡ ጣሊብ ሲባል ሰምተህ ታውቃለህ? እሺ ቀጥል። ምን አገናኘው? አቡ ጣሊብ ታውቀዋለህ? ምን አገናኘው? እስልምና አላውቃለሁ ስለምትለኝ ነው። የመሐመድ አያት የመሐመድ የአብደላ አጎት አቡ ጣሊብ ማለት ረሱል ሰለላሁ ዐለይሂ ወሰለም አባታቸው ነው። አጎታቸው አቡ ጣሊብ ስንት ልጅ አላቸው? ምን አገናኘው? አቡ ጣሊብ ስንት ልጅ አላቸው? 11 ምናምን ልጆች አሉት። ተረጋጋ። ከ9 እስከ 11 ልጆች አሉት። ሴቶች ጋር ተደምረው ማን እንደመጣ ስሙ ልነግርህ ነው። ተረጋጋ። ምን አገናኘው ከዚህ ታሪክ ጋር? ምን አገናኘው ከታሪኩ ከዚህ ጋር? ጃፈር ነው የገባው። ምን አገናኘው ከዚህ ጋር? አሁን የሰለመው ማን ነው? ሁለተኛ ነው ጃፈር ነው የገባው እያልኩ ነው። የመጀመሪያው ሰለመው ነው። ምን ክርስቲያን ነው? ላ ይሄ የደረሰው ሁለተኛ ዙር። የመጀመሪያው ግን ጃፈር ነው የገባው። ምን ችግር አለው? የሆነሽ ምን አገባን ካዳኛ ተሳስተሃል ነዋ። ጃፈር ምንድን ነው የተሳሳትከው? አይዋ አሁን መጣህልኝ። የተሳሳትከው ምንድን ነው ታውቃለህ? የመጀመሪያው የገባው ራሱ አልክ ከፈረ ወይ ክርስቲያን ሆነ ካልክ አንደኛ መጣን የኛ ጥያቄ። ሁለተኛ ብታውቀው ከሆነ ታሪኩን ማን ይባላል? ድድብና እንደዚህ ነው። እስልምና ስለሆነ ሙስሊም ስለሆነ መገለጫው ስለሆነ ሪካርዱን ታሰማዋለህ ደግመህ ስሙን አሳየ ነው። ኡበይዱላ የሚለውን ኢብን ሻቅን አሳየ ነው። ባይዘይ እንደዛ ብቻ ብሎ አይደለም የሚቆመው። ኡበይዱላ ቢን ኢብን ጃሽ ይባላል። አይ ቲንክ ጠበሪ ላለ በሀዲስ ደግሞ ልሰጥ እችላለሁ። በሀዲስም ላይ ያለ ጠበሪ ላይ ያለ ኢብን ከሲር ላይ ያለ ሀዲስ ላይም ደግሞ አለ። ስለዚህ ስሙን ስጡኝ። ክርስቲያን የሆነውን ማን ይባላል? ስሙ አልከን፣ ስሙን አመጣ። ምነው ፈልገው ሌላ
አይደለም የምነግርህ። እኔ ስለ ጃፈር ልነግርህ ፈልጌ ነው። የመጀመሪያው ስለ ጃፈር ምን ትነግረኛለህ? እስልምና መጀመሪያ የገባው እሱ ነው። ከዚህ ቀጥሎ ነው ይሄ ሰውዬ የገባው አብረ የመተለውን ሰውዬ እንዴ። አሊ ማለት ክርስቲያን ቆይ ቪዲዮን ክፈተው ክርስቲያን። የያሲን ኑሩን አሳልፍና እኔን አስደምጠው። እኔ ያወራሁት በዚህ መጠን ነው። ለካ ሴጣን የተጫወተባቸው በኢየሱስ ስም። ውሸትም በዚህ መጠን ይዋሻል ለካ። ኧረ በኢየሱስ ስም ሰዎቹ እንዴት ነው ሴጣን የተጫወተባቸው ግን? ያሲን ኑሩ በታላቅ ሁኔታ ያሲን ኑሩን አሳልፈውና ቀጥል። እሺ አንዴ ኔትወርክ ኮኔክሽን ቪዲዮዎች እንትኑ ላይ ማለት ነው ያነበብኩበት አለ አይደለ? እንደውም ክርስቲያን ሆነዋል የሚለውን አዘጋጅና እንትን በለው። ክርስቲያን እንደሆኑ የመጡበትን የተናገርኩበት ነው እንጂ ጃፈር ምናምን የመጡትማ ታሪኩ ግጭት ነው ያለው። ማን ስንት መጡ እንዴት መጡ የሚታወቅ የለም ታሪኩ። እንኳን አንተ ሊቃውንቶች አያውቁትም ስንት እንደመጡ እንኳን አይታወቁም። የሚታወቅ ምንም ታሪክ የለውም እሱ ስንት ሆኖ እንደመጡ እንኳን። ይህንን ደግሞ ተናግሬዋለሁ አስቀድሜ። የመጡት የመጀመሪያ መሪ ጃፈር ነው። ጃፈር አትቸኩል፣ መረጃ አምጣልሃለሁኝ። ዝናብ እንደመታ ታይ ኩርምት ብለህ ትወጣለህ። 12 ብለኸኛል እንዳረሰው መረጃ ጠይቃለሁ። ተዘጋጀው ክርስቲያን? በሚለው በንሻክ መጽሐፍ ላይ በእርግጥ ወደ ኢትዮጵያ የመጡ አሁን አዳምጥ ስደተኞች እንኳን ሰው ሊያሰልሙ ራሳቸው ወደ ክርስትና ሲመጡ እንደነበርና ወደ ክርስትና ከመጣው ለምሳሌ እንደዚህ ሲላቸው ነበር። ይኸው እንደምትመለከቱት ዘ ላይፍ ኦፍ ፕሮፌት መሐመድ በሚለው የበንሻክ መጽሐፍ ላይ ፔጅ 99 ላይ እኛ እንደምናየው እናንተ አታዩም፣ አይናችሁ እንደ ጡጥላ ነው፣ ልታዩ ትሞክራላችሁ ግን አትችሉም፣ ታውራችኋል። እውነትን ከሐሰት እንዴት አትለዩም? መሐመድ ሐሰተኛ ነው፣ ክርስቶስ እውነተኛ አምላክ እንደሆነ አምኖ የተቀበለው ይኸው ሲያሾፍባቸው እንደነበረ መሐመድ ዘመድ የነበረው ወደ ክርስትና እንደመጣ ማለትም ተሰዶ ወደ ኢትዮጵያ መጣ፣ ክርስትና እውነት እንደሆነ ተረዳ ማለት ነው። ምንም ስህተት የሌላት ንግግር። ወደ ኢትዮጵያ ተሰደው ከመጡት ውስጥ በረመሰሉ ያልኳት ወደ ኢትዮጵያ ተሰደው ከመጡት ይልቅ በናሳቸው አስተምሮታችሁ ውስጥ ወደ ኢትዮጵያ ተሰደው ከመጡት ውስጥ ያው ዘ ላይፍ ኦፍ ፕሮፌት መሐመድ ፔጅ 99 ላይ እኔ እንደማየው እናንተ አታዩ፣ እንደ ጡጥላ ነው፣ ልታዩ ብሞክሩም አትችሉም፣ ታውራችኋል እያለ ሲያሾፍባችሁ ነበር። ይሄንን ደግሞ አሁን አዲሱን አነበበልህ። ስሙን አልጠቀስኩትም ነበር እዛ ጋ፣ ስሙን ጠቀስንልህ። ኡበይድላ ነው። ሌላ የምቀጥፍበት መረጃ ይኖርሃል አልሻይብ? እኔ አሁን ይሄ አሁን የጠራኸው አለ ትክክል፣ ግን ሁለተኛ ነው ዙር አይወልደ ሶስተኛ ሚሆን who cares? እኔ ደረጃ አልጠቀስኩም። በአንደኛ ሁለተኛ አላልኩም። ደንቆሮ ደደቢዴት ምን አይነት ደንቆሮ ነው በእናታችሁ? እንደዚህ አይነት ጭንቅላት ንፍጥ ራስ በዚያ አትግባ ደግመህ። እኔ አንደኛ ሁለተኛ የመጣ ብዬ ተናግሬ ክርስትና ተቀብሏል አልከነ። ያ ክርስትና ከተቀበለ እስልምና ከየት መጣ ብለህ ታስባለህ? ቪዲዮውን አይቼው ነው ገርሞኛል። እንዲህ ስትል ማለት እስልምና ስለመጀመሪያ ጊዜ ይዞ የመጣውን ታሪክ ካወቅ ማን ነው የማን ልጅ ነው? በቃ ይሄን ካወቅ እኔ ዛሬውን ነው ክርስትና እቀበላለሁ ማለት። ቪዲዮ ውስጥ ገብቼ ያሲን ኑርን እየተቸው ፕሮፌሰሩንም እየተቸህ ነው። መተቸቱ ችግር የለውም፣ ግን ስተቸው እስልምና የመጣው እስልምና ማለት ሲመጣ የመጡት ሰዎችም ክርስትናን የተቀበሉት እስልምናን አልተቀበሉም ማለት። ኦኬ ፖይንት እዚህ ጋር ምንድነው? እሺ እነዚህ እስላምና እኛው ሙስሊሞች ከየት መጣን? ሁለተኛ ጥያቄ ይሄ ደግሞ ለመጀመሪያ ጊዜ እስልምና ሐዲስን አንተ እንደው እስልምናንን ስለ እስልምና በደንብ አውቃለሁ የምትል ከሆነ ለመጀመሪያ ጊዜ እስልምና ይዘው ሲመጡ በስደት ቁረይሾች ሲያባሯቸው እነማን ናቸው? ታሪኩ ነው የምትነግረኝ። ይሄን ካወቅ ከዛ ልጅየው ደግሞ ማን እንደሆነ ካወቅ ያኛው ሰውዬ ደግሞ ስሙን አልጠቅስልም ስንት ልጅ እንዳለው ካወቅ በዚህ ስዊት እኔ በቃ ክርስትና እቀበላለሁ።
ምን ሰውየውን ስም ነው የምፈልገው? እያንዳንዱ ነገር ካመጣጣቸው እስከ መጨረሻ በቃ ነገርኩ። ጫፍጫፉ ነግሬሃለሁ። አንተ ለምን እሱን እኮ እኔ ቀድሜ ተናግሬያለሁ። ምን ብዬ ተናግሬያለሁ? አዳምጥ። ታሪካቸው እርስ በርሱ የተጋጨ እርስ በርሱ የሚጣረስ ነጃሺ ሰለመ የሚለውም ልቦለድ እንደሆነ እኮ ተናግሬያለሁ። እኔ እሱን አይደለም። እነዛ ሰዎች የመጡት ሰዎች ራሱ ክርስትናት ቪዲዮን ገብተህ ብታየው እነዛ ሰዎች ራሱ ክርስትና ብለው የሆነ መጽሐፍ አይተሃል። ግን እስልምናን ይዞ የመጣው ሰውዬ ስሙ ማን ነው ነው የኔ ጥያቄ። ታዋቂ ሰው ስለሆነ እናሳያ ለክርስቲያን ቆይ ከዛ በኋላ እሱስ የማን ልጅ ነው? ቆይ ችግር የለውም እናሳያ። ችግር የለውም። ተው ተረት አታውሩብን። እኛ ያው ተከፈታል መጽሐፍ 99ኛው ፔጅ ላይ ያለው እዛ ጋር ደደብ አንተ አሁን ይህንን ጭንቅላትን እዛው ሰው ፊት ትቆማለህ? ምን አይነት ደንቆሮ ነው በእናትህ? ምን አይነት ደደቡ ነው? እስልምና እንደዚህ አይነት ድንቁርና የተጠናወታቸው ናቸው። ይህን ጭንቅላት ቆርጠህ ሽጠው፣ በ10 ብር አይሸጥም። ሰሩ ነበር ማለት ነው። በተመሳሳይ በአድዋ ጦርነትም ጊዜ ላይ ከጣሊያኖቹ ጋርም ሲሰሩ ነበረ። ከአድዋ ጦርነትም በተመሳሳይ በሚኒሊክ ጊዜም ማለት ነው። በተመሳሳይ ደግሞ ጣሊያን ከአረቦቹ ጋር ላይን ስታደርግ ማለትም ምንም ድምፅ የኢትዮጵያ እንዲታፈን ካደረጉት አንዱ አረቦቹ ናቸው። አላይን ስላደረጉ ሙስሊሞቹ ደግሞ ተጠቃሚ ነበሩ። በኃይለ ሥላሴም ጊዜ ዳግም ሲመጡ ሙስሊሞቹ በተመሳሳይ አሁንም አላይን አድርገው ነበረ ከጣሊያኖች ጋር። የአንዋር መስጊድ እንዴት ነው? ማን የሰራው? ጣሊያን አይደለች የሰራ? ለምን ነበር የሰራችው ያመቻቸችው የአንዋር መስጊድን? ኤኒዌይስ ስንትና ስንት ገዳማትና ቤተክርስቲያን ስታፈርስ ስንት መስጊድ ነበር ያፈረሰችው ጣሊያን? ያፈረሰቻቸው መስጊድ ልጠሩልኝ ትችላላችሁ? ጣሊያን ስንትና ስንት ገዳም እና ቤተክርስቲያን ስታፈርስ ለምንድን ነው እሱ መስጊድ ሳታፈርስ የቀረችው? አላይን ነበር። ኤኒዌይስ እስቲል አሁንም ደግሞ ያው ነገር ቀጥሏል ማለት ነው። እባብ አንዴ ነው በእባብ ደጋግሞ መነደፍ አራነት ነው። ፈንጂ አክሻፊ ብቻ ነው ከስህተቱ የታረመው ይባላል። ስለዚህ ኢንተርናል እንዝላልነት ለዚህ ይዳርጋል። በታሪክ ውስጥ የሚከሰቱ አንድ ለመሆን ታሪክን በደንብ አውቆ መመከት አለመቻል፣ አንደኛው ሲከላከል አንደኛው የሚያስጠቃ ከሆነ ለዚህ አይነት ክስተቶች ይዳርጋሉ። የመጣንባቸው ታሪኮች ከ15ኛው ሴንቸሪ ጀምሮ የተፈጸሙት ክስተቶች የንጉሶቹ የአስተዳደሮቹ እና የስልጣን ሽኩቻዎቹ ለእነኛ በር ሲከፍት ነበረ። በር እየከፈተ ያን ሲያመጣ ነበረ። ዛሬም በተመሳሳይ ያው ነገር እየተከሰተ ነው። ያው ነገር ማለት ነው። ለወዳቸው አንዳንዶቹ ለሾርባ፣ አንዳንዳቸው ደግሞ ለእውቅና፣ አንዳንዶቹ ደግሞ ለላይክ፣ አንዳንዶቹ ደግሞ እንዲጨበጨብላቸው ታሪክ ሲያበላሹ ሲቀጥፉ እናገኛቸዋለን፣ ሲዋሹ እናገኛቸዋለን በትልልቅ ሚዲያ ላይ ያው። ስለዚህ በተቻለ መጠን
አሁን ላይ የተካሄደውን አሁን ላይ ያለውን የታሪክ ማዛባትና ማበላሸት አካሄድ ቦልድሊ ሪጀክት ልናደርገው ይገባል ማለት ነው። በውሸት የሚጻፍ በውሸት የሚጸና ታሪክ የለምና፣ ስለዚህ እያንዳንዱን እያነፈነፍን ባገኘነው መጠን እናፈርሳለን። እናንተም በተቻላችሁ መጠን እንደነኚህ አይነቶችም በተለይም ሰዎቹ የሚጠቀሙት ምንድነው? እሱ ልክ ዩሮፕን ለመምታት የተጠቀሙበትን ሎጂክ ነው የሚጠቀሙት። የራሳችሁን ሰው ታሪክን አዛብቶ እንዲናገር ማድረግ። የራስ ሰው ታሪክ አዛብቶ ቢናገር፣ ክርስቲያን አሁን ለምሳሌ ታሪኩን አዛብቶ ቢናገር፣ እዚህ ጋር እኔ ካልኩ ኮንትራሪ ቢናገር ብዙ ሰዎችን የመመረዝ ክርስቲያኖችን አቅም ይኖረዋል። ክርስቲያን እንዲህ ብሎታል፣ በቃ እንደዛ ሙስሊሞቹ ማለት ትክክል ናቸው ማለት ነው ብሎ እንዲያስብ ያደርጋል ሰው። አንድ ክርስቲያን የሆነ ሰው ይህንን አይነት ታሪክ አዎ ትክክል እኮ ነው ምናምን ብሎ እንደዚህ አይነት ናሬት ቢያደርገው እውነት ይመስላል ለሰው። እና በጣም ጥንቃቄዎች ይፈልጋሉ ማለት ነው። ጥንቃቄዎች ይፈልጋሉ። እንደዛ ነው አይመስለውም ክርስቲያን። ያ አንዴ ታሪክ ከተበላሸ በዛው ነው እየሰፋ የሚሄደው ክፍተቱና ለማስተካከል እና ለማረም በጣም አስቸጋሪ ነው። ምክንያቱም አንድ ታሪክ ቀደም ብሎ ተጽፎ ከነበረ ከሆነ ረዘም ካለ ጊዜ በኋላ ያ ታሪክ የእውነት ነው የሚመስለው። ምንም እንኳን የተቀጠፈ የውሸት ታሪክ ቢሆን እንኳን ለምሳሌ እኔ በዚህ እድሜ በዚህ ዘመን አንድ ታሪክ ቦልድሊ በውሸት ብጽፍ ይህ ታሪክ ደግሞ ተሰንዶ ቢቀመጥ ከ100 ዓመት ከ200 ዓመት በኋላ የሚያነበው ያ ሰው ይሄ የጻፍኩት ታሪክ ካለ ማለት ነው እውነት ነው ብሎ የመቀበል ቻንሱ ከፍ ያለ ነው የሚሆነው። ስለዚህ እነዚህን ታሪኮች የተበላሹ ያሉ ታሪኮች መጽዳት መቻል አለባቸው። አሁን ላይ ከዚህ በፊት የተፈጠሩ ነገሮች ተፈጥረዋል። ከዚህ በፊት የነበሩ ሰዎች ያጠፋቸው ጥፋቶች አሉ። ታሪክን የተበላሹ ታሪኮችን ያለማጽዳት ስህተቶች ነበሩ። ኦኬ፣ አሁን ላይ ግን እየሰሩ ያሉ ልጆች አሉ። በተለይ ደግሞ ክርስቲያን ሆነው ታሪክን ደንብ ባለማወቅ ይሁን የሚነገራቸውን የሐሰት ትርክት ማጋለጥ ባለመቻል ብዙ ታሪኮችን ጭራሽ እነሱ ጠርተው የውሸት ታሪኮችን ለሕዝቡ እያስጋቱ ይገኛሉ። ይሄ በጣም አደገኛ ነገር ነው። ቅድም መግቢያችን ላይም እንደተናገር ነው ማለት ነው። በተቻለ መጠን እንቅፋት ላለመሆን መሞከር ነው። መሞከር ነው። ታዋቂነት ምንም ማለት አይደለም። የሚቀድመው አዋቂነት ነው። የሚቀድመው ጭንቅላት ነው። መጀመሪያ አንድ ሰው ወይ የቴሌቪዥን ፕሮግራም ሊያዘጋጅ ሊፈልግ ይሆናል፣ ወይም ደግሞ ፖድካስት ዩቲዩብ ላይ ሊያዘጋጅ ይፈልግ ይሆናል፣ ወር ደግሞ አንድ ሰው ጠርቶ ኢንተርቪው ማድረግ ሊፈልግ ይችላል። መጀመሪያ ምን ያህል ተዘጋጅቶበታል? ፕሪፓሬሽን ነው መጀመሪያ የሚቀድመው። መጀመሪያ ዝግጁነት ነው የሚቀድመው። ሜንታሊቲው፣ እውቀቱ ያለው እውቀት በዛ ነገር ላይ በሚያቀርበው ፕሮግራም ላይ ምን ያህል የታነጸ እውቀት አለው የሚለውን ነገር የማያውቅ ከሆነ ሰዎች መጥተው የውሸት ታሪኮችን ጭነውበት እንዲሄዱ ማድረግ የለበትም። የታሪክ ተፋልሶ እንዳይፈጠር እነዚህ ነገሮች መጽዳት መቻል አለባቸው ማለት ነው። ያለፉት ነገር አልፈዋል። ከዚህ በኋላ ግን እነዚህ ነገሮች መታረም መቻል አለባቸው። እነዚህ ነገሮች መታረም መቻል፣ ሰዎች ማወቅ መረዳት መቻል አለባቸው ማለት ነው። ሙስሊሞች ምንም ችግር የለባቸውም። እምነታቸውን የሚደግፍላቸው ይሁን እንጂ፣ ሃይማኖታቸውን የሚደግፍላቸው ይሁን እንጂ ምንም ነገር ማድረግ ይችላሉ በውሸት። ለምን? መሰረቱ ውሸት ስለሆነ እስልምና 100% የእስልምና ውሸት መሰረት ውሸት ነው። ይሄንን ሙሉ ለሙሉ መናገር እችላለሁ። ምን አይነት ደደቡ ነው በእናታችሁ! አንደኛ ሁለተኛ የመጣ ብዬ ተናግሬ ያለው ነው። እዛ ጋር ፎርሴክ ኦፍ አርጉመንት ብዬ ተናግሬ ያለው ወደ ኢትዮጵያ ከመጡት ውስጥ እስልምናን ትቶ ክርስትናን የተቀበላለን ያልኩት። ንፍጥ ራስ አትሆኑ። ርዕስ ሽፍት ለማድረግ አትሞክሩ። ለመዋሸት አትሞክሩ። እሺ ሁለተኛ የመጣው ነው። ሰው ዋት ኢዝ ዘ ፖይንት? ምንድን ነው እሱ? ሁለተኛ የመጣው እሺ፣ ሁለተኛ ነው የመጣው። ሁለተኛ የመጣው ሰሃባው ክርስቲያን ሆነ። ሰዋት
ሁለተኛ መጣ፣ አንደኛ መጣ። ሰዋት ምንድነው ልዩነቱ? ምንድነው ልዩነቱ? ከመሐመድ ሰሃባነት ይቀንሰዋል፣ ይለየዋል፣ ይጨምረዋል፣ ይቀንሰዋል፣ ያባዘዋል፣ ያካፍለዋል። በመጀመሪያ የገባው ይሁን ሁለተኛ የገባው ይሁን የመሐመድ ሰሃባ የመሐመድ ዘመድ ነው አይደለ? ክርስትናን ተቀበለ። ምን ለውጥ አመጣ? ያ ድድብናህ ነው እንጂ ያ ድንቁርናህ ነው እንጂ የመሐመድ ሰሃባ የነበረው በመጀመሪያ የመጣው ይሁን ሁለተኛ መጣ ይሁን አላልኩም እንጂ ብዬስ ቢሆን ምንድነው ለውጡ? በዚህ ጭንቅላታችሁ ነው እናንተ አሁን የምትንቀሳቀሱት። በዚህ ድንቁርናችሁ ውስጥ ነው ያላችሁት። ለምንድነው አይምሯችሁ ማታሰሩት? ንፍጥ ጭንቅላት እዛችሁ ላይ ነው የምትንቀሳቀሱት። ድድብና እንዴት ነው ጣራ እድሜ ልክ የሚሰራባችሁ? ደግሞ እንደሚያውቅ ይስቃል። ሶሪ ከእውቀት ከፍለን ልናቅ እንችላለን። ባለማወቅ ድድብናህን እንደ እውቀት አድርገህ ስትኮፈስበት አላልኩትም። ቪዲዮን አሰማ ደግመህ አሰማቸው። ክርስቲያን በመጀመሪያ የመጣ ሁለተኛ የመጣ አላልኩም። ወደ ኢትዮጵያ ከመጡት ስደተኞች ነው ያልኩት። ቪዲዮ ላይ እንደዚህ ብለሃል ብሎ ቀጥፎብኝ ሊናገር ማለት ነው። ከዛ ከስር ላሉት ኦኬ ሁለተኛ የመጣ ከሆነ አንደኛ ነው ያለው ምናምን። ምንም ልዩነት እኮ የለውም። ሁለተኛ ላይ መጣ፣ እሺ አንደኛ መጣ፣ ሁለተኛ መጣ። ምንድን ነው ልዩነቱ? ዋትስ ዩር ፖይንት? ኔክስት ምን ልታመጣ? ምንም እኮ የለም። በቃ ሰውየው ሁለተኛ መጣ፣ መጀመሪያ መጣ፣ በኋላ መጣ፣ ክርስቲያን ሆነ። ምንም የምንለውጠው ነገር የለም። ለምንድን ነው ጭንቅላታችሁ ማታሰሩት? ለምንድን ነው ንፍጥ ጭንቅላት እዛችሁ መዝወሩት? ለምን እንዳላችሁ ጭንቅላት አልባ ትሆናላችሁ? ይሄ ሰውዬ ያለውን እናንብብላችሁ። አሁን ይሄ ሰውዬ እናንተን ካልገለጣችሁ ሶሪ ላለው ቀጥል ክርስቲያን። ያ በነገራችን ላይ መጀመሪያ የሚይዙት ምንድነው? ፎልስ ክሌም ነው። ያልተናገርከውን ነገር ያላልከውን ነገር እንደተናገረ ካድርገው መጥተው ክሌም ያደርጋሉ። ያ ቀጥታ ልጁ መጥቶ ያደረገው ያንን ነገር ስለሆነ ማለት ነው። ግን እፎይ ቪዲዮ ላይ የሰራው ምንድን ነው? የታሪክ ምሁሩ ያኛው ደግሞ ምን ይላል? ማንም ከሙስሊም ውጭ ነጃሺ ሰልሟል ብሎ የሚል የለም። እኛ ሙስሊሞች ብቻ ነን ነጃሺ ሰልሟል ምንለው ይላል። በእርግጥ ወደ ኢትዮጵያ የመጡ ስደተኞች እንኳን ሰው ሊያሰልሙ ራሳቸው ወደ ክርስትና ሲመጡ ሉክ አድምጡት በደንብ። እኛ ሙስሊሞች ብቻ ነን ነጃሺ ሰልሟል ምንለው ይላል። በእርግጥ ወደ ኢትዮጵያ የመጡ ስደተኞች እንኳን ሰው ሊያሰልሙ ራሳቸው ወደ ክርስትና ሲመጡ እንደነበርና ወደ ክርስትና ከመጣው ለምሳሌ እንደዚህ ሲላቸው ነበር። ይኸው እንደምትመለከቱት ዘ ላይፍ ኦፍ ፕሮፌት መሐመድ በሚለው ኢብን ኢስሐቅ መጽሐፍ ላይ ፔጅ 99 ላይ እኛ እንደምናየው እናንተ አታዩም፣ አይናችሁ እንደ ጡጥላ ነው፣ ልታዩ ትሞክራላችሁ ግን አትችሉም፣ ታውራችኋል፣ እውነትን ከሐሰት እንዴት አትለዩም? መሐመድ ሐሰተኛ ነው፣ ክርስቶስ እውነተኛ አምላክ እንደሆነ አምኖ የተቀበለው ይኸው ሲያሾፍባቸው እንደነበረ መሐመድ ዘመድ የነበረው ወደ ክርስትና እንደመጣ ማለትም ተሰዶ ወደ ኢትዮጵያ መጣ፣ ክርስትና እውነት እንደሆነ ተረዳ ማለት ነው። ያ እንግዲህ አንደኛው መጣ ሁለተኛው መጣ የሚል አልተናገረም። እፎይ ካፉ አልወጣም እንደዚህ አይነት ነገር። በአንደኛው ስደተኛ በሁለተኛ ስደተኛ ብዬ አልተናገርኩም። አቡ ጣሊብን ምን አመጣው እዚህ ጋር? አቡ ጣሊብ ከመሐመድ ጋር አይዋደድም። ሰዋት ምን አመጣው እዚህ ጋር? ምን አመጣው? ምን አገናኘው ከዚህ ታሪክ ጋር? የማምታታት ታሪክ ስንት ልጆች አሉት? ምን አገናኘው ከታሪኩ ጋር? ከዚህ ከምናወራው ኮንሰፕት ጋር ምን ያገናኘዋል? ምን አይነት ድንቁርናን የተጫወተባችሁ? መጽሐፉን ደግማ አንብበው። እኔ ከምለው ይልቅ ሰውየው ወደ ክርስትና የመጣው እንዴት እንደገለጻችሁ፣ እንዴት ቢሰለቸው ነው እንደዚህ የገለጻችሁ፣ እንዴት ግፍግፍ ጽየፍ ቢላቸው ነው በዛ ጊዜ የነበሩ ሳቦችን ድንቁርናቸውን እንዲህ ሲል የገለጻቸው። እኔ ወደ ኢትዮጵያ ስለመጣው ስለ አንድ ክርስቲያን ስለሆነ የሙሐመድ ዘመን ስለነበረ ሳወራ ስለ ሙሐመድ የአባቱ ወንድም የነበረ ስለ አቡ ጣሊብ ስንት ሚስት አለው፣ ስንት ልጆች አሉት፣ ምንድን ነው ከታሪኩ ጋር ምን ያገናኘዋል?
ከዚህ ሰውዬ ጋርስ ምን ያገናኘዋል? ስሞቹ ማናቸው? የዚህ ሰውዬ ክርስቲያን የሆነው ስሙ ማን ነው? ስሙ ሲመጣ ልጁ ሚስቱ ማነች? ምንድን ነው የምትለው? እስከ መቼ ነው ድንቁርና ውስጥ ተቀምጠ ገሃነም የምትገባው? አይ ነው ብዙ ጭምት የሆኑ ከስር ሆነው የሚያዳምጡ የሚያስተውሉ ጭንቅላታቸው የሚጠቀሙ ሙስሊሞች አሉ፣ በየቀኑ የሚወጡ የግድ ላይቭ ላይ ገብተው መጮኸት የማይፈልጉ ጭቅጭቅንም ማይወዱ ከስር ቁጭ ብለው ኖት የሚይዙ አሉ። አይምሯቸውን አጋንንት ያልተጫወተበት ጭንቅላታቸው ላይ ያልሰፈረባቸው አጋንንት እንዲህ ብሎ ገልጿችሁ ነበር በጊዜው የነበረው ከእናንተ ውስጥ ወደ ክርስትና የመጣው። ላንብብላችሁ፣ ደጋግሜ ላንብብላችሁ በነገራችን ላይ ምክንያቱም አንደኛ ይሄን ነገር እነሱ በመስጊዳቸው ውስጥ ስለማይናገሩት አፍነው የያዙት የተሸረፈ ታሪክ ብቻ ስለሆነ የሚናገሩት እነሱ ይሄን አፍነው የያዙትን ታሪክ ደግሞ እኛ እንንገራችሁ። ኡበይዱላ went on searching until Islam came ኢስላም እስኪመጣ ድረስ እውነትን ይፈልግ ነበር። and he migrated with the Muslim to Abyssinia taking with him his wife who was a Muslim ኡሙ ሀቢባ የምትባል ሙስሊም ሚስትም ነበረችው። ከዛ በኋላ ምን ሆነ? እስልምናን ተቀብሎ ነበረ፣ ወደ አቢሲኒያ ተሰደደ አለ። when he arrived there he adopted Christianity ከዛ በኋላ ወደ አቢሲኒያ ከደረሰ በኋላ ክርስትናን ተቀበለ። parted from Islam አሁን ይሄ ነገር ነው የሚያናዳቸው ሙስሊሞችን። parted from Islam የሙሐመድ ዘመድ የሙሐመድ ሰሃባ የነበረው የሙሐመድ ተከታይ የነበረው መጀመሪያ እስልምናን ተቀብሎ የነበረው ወደ አበሻ ምድር ሲመጣ እስልምናን ለቆ ክርስትናን ተቀበለ። and died as a Christian in Abyssinia ከዛ በኋላ ክርስቲያን ሆኖ ሞተ። ክርስቲያን ሆኖ ሞተ ኡበይዱላ። በነገራችን ላይ ይሄኛውም ሰው ክርስቲያን ሆኗል። እፎይ ማንም ይባል ሙሐመድ ቢን ጃፈር አንድ ሰው ብቻ ነበር የነገርናቸው አይደል? ተመልከቱ እዚህ ጋር ሁለተኛ ሙሐመድ ቢን ጃፈር የሚባልም ክርስቲያን ሆኗል። ከዛ በኋላ ምን ብሎ ተናግሯል? ይሄ ኡበይዱላ as he has passed the prophet's companion who were there ኡበይዱላ እዛ ያሉትን አብረውት ተሰደው የመጡትን ሙስሊሞች እንደዚህ ይላቸው ነበረ we see clearly እኛ እንመለከታለን but your eyes are only half open ነገር ግን የእናንተ አይን በግማሽ ነው የተከፈተው we see but you are only trying to see and cannot see yet እኛ እንመለከታለን እናንተ አይናችሁ በትንሽ ተከፍቷል ነገር ግን እየተመለከታችሁ አይደለም he used the word ሳሳ because when a puppy tries to open its eyes to see ልክ ትንሽ የቡችላ ውሻ አይኗን ከፍታ እንደምታየው ነው እናንተ የምታዩት it is only half see ግማሽ ነው አይናችሁን ከፍታችሁ የምታዩት እየነገራቸው ነው። መሐመድ ሐሰተኛ ነው እያላቸው ነው። በነገራችን ላይ እየነገራቸው ያለው በዛ መንገድ ስለሆነ ማለት ነው። አይናችሁ እንዴት አያይም እንዴት አትመለከቱም እያላቸው ነው። the word faqaha means to open the eye after his days the apostle married his widow ሀቢባ። በደንብ አስተውሉ። እንግዲህ ይሄ በደንብ በግልጽ እንደሚናገረው በግልጽ መረዳት እንደምንችለው ከዚህ ምን ማስተዋል እንደምንችለው ምንድነው እሱ እኔ የተናገርኩትን ነው ያለው። እሱ በጊዜው የነበሩትን ማየት አትችሉም፣ አስተውላችሁ ማታዩ፣ ግማሽ ነው የምታዩት። ልክ ኢሳያስ አስቀድሞ ትንቢት እንደተናገረ የትውልድ እንዳይ ታውሯል እንዳለው ነው። ታውረዋል ሰዎቹ። ክርስቲያን በጣም ነው የሚደርብብኝ እኔ ሳወራ። ቀጥልሽ። ያ ስለዚህ ከዚህ ምንድን ነው የምንረዳው? በጊዜው የነበረው ወደ ክርስትና ሲመጣ ቻሌንጅ ሲያደርጋቸው እንደነበር ነው። በእናታችሁ ድንቅርናችሁን ድድብናችሁን ፖለቲካ በመስራት ለማጭበርበራት ሞከሩ። ፖለቲካ በመስራት ለማጭበርበራት ሞከሩ። ይሰለቻል፣ ቋቅ ይላል፣ ይቀፋል። እውነትን ተጋፈጡ። በቃ ኦልዌይስ ፖለቲካ፣ ኦልዌይስ መዋሸት፣ ኦልዌይስ ሌላውን መስደብ፣ ኦልዌይስ እናንተ አታውቁም እኛ ነው የምናውቀው ብሎ ድራማ መስራት። መጽሐፍቶቻችሁን ተጋፈጡ። በቃ በጣም ነው የሆነ ከሽንት ቤት በላይ ቋቅ ነው ያላችሁ። በጣም ነው የቀፈፋችሁ። ሽንት ቤት ንጹህ ስለሚሆን ሲንኮም ሲታይ ተመልሰ ልታየው ትችላለህ። በዛ መጠን ነው እየተጸየፍኳችሁ ያለሁት። ፕራይ አደርጋለሁኝ
እንዳልጠላችሁ እናንተ ጭንቅላታችሁን ግን ከሽንት ቤት ቆሻሻ በላይ እየጠላዋችሁ ነው። ምን አይነት ጭንቅላት ነው የተሸከማችሁት? ምን አይነት ጭንቅላት ነው? የማያስተውል የማያገናዝብ በፖለቲካ ብቻ የተሞላ ምን አይነት ንፍጥ ጭንቅላት ነው የያዛችሁት? ኦልዌይስ ፖለቲካና ስድብ ብቻ፣ የሌላውን ማንቋሸሽ ብቻ፣ እውነትን አለመጋፈጥ፣ ድራማ ብቻ። ይሰለቻል። ኦልዌይስ መዋሸት 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 መዋሸት። ኧረ በቃ ሲነቃ እኮ ያራዳ ልጅ እኮ ላሽ ይላል። ውሸት እኮ ሲባንንብህ እኮ በቃ ሶሪ ትላለህ። ዱርዬ የሚባሉ ሰዎች እንኳን አውቃለሁ። ሊዋሽ ሞክሮ ስባትትበት በቃ ላሽ በል ተባብለህ ትተላለፋለህ። ስግጥ ግግም ብሎ ወላሂ እያለ እየማለ መጽሐፉ ፊት ለፊት ተከፍቶ ይሸመጥጣል። ታሪኩ ሽፍት ያደርግባል። ያላልከውን እንዳልክ ይላል። ኧረ በጣም የሚቀፋው በጣም የሚያስጠላው። በቃ ማያውቁትን ሸውዱ። እኛ ፊት ግን አትሞክሩት። እኛ ተጸይፈናችሁ ታዝበን ከምር አራዊቱ ራሱ ቢሰሙ እንደዚህ ጮሁባቸዋል። ከእናንተ ጋር እንኖርም ነው የሚሏችሁ። ይሰለቻል። ውሸታችሁ በጣም ይሰለቻል። በጣም የሚያስጠላው። ኤኒዌይስ ነጃሺ ሰልሟል። ተሳስታችሁ አትበሉት። በሉት። እንደዚህ ትዋርዳላችሁ። ትልልቅ ተቋም ከፍተህበት ስታበቃ አንዲት መረጃ ማጠቅስበት ከሆነ ተረት ተረት አውሩበት። ዩኒቨርሲቲ ገንቡበት። ቴሌቪዥን ፕሮግራሞች አሏችሁ በሱ። ትምህርት ቤት ተቋማት አሏችሁ በሱ። መስጊዶች አሏችሁ፣ ትልልቅ መስጊዶች ብዙ ቦታ። አይ ቲንክ ቃሊቲም ትልቅ እንትን አለ አይደለ? ያው ሀባሾች እና አብዮቹ ተባልተውበት አክቹዋሊ ይስሩት አይስሩት አሁን አላውቅም። ያኔ ታክለውማ የአዲስ አበባ ከንቲባ የሰጣቸው በጣም ሰፊ መሬት ነጃሺ እንትን ሊሉ አዲስ ሊሰሩት ነው በቅርቡ በኃይለኛ ሚሊዮን ብር አይደለም። ተባልተውበት ነበረ። ብዙ ገንዘብ ተበልተውበት ብዙ እንትን አለው እሱ ቦታ። ሀባሾቹ ተቀብለው ነበሩ፣ አብዮቹ ቀምተዋቸዋል። አሁን እኮ አንድም ትግራይ ላይ ፉክቻውና ጠቡ ምንድነው እሱ ሀባሾቹን ለመቀበል ነው። በክርስቲያኖቹ አታከው እናንተ አልጮኋችሁም እኛ ጮኸናል ምናምን ብለው ሀባሾቹ እዛ አካባቢ ላይ ከአመራር ላይ አልወረዱም። ችንግርግሯን ተጠቅመው እኮ ሊቀበሏቸው ነው አብዮች። ሀባሾቹ ጅል ስለሆኑ አብረዋቸው ይጮኻሉ። የተወሰኑት እዛ አካባቢ ላይ ስለቀረ በዚች በፖለቲካው አጫጩኸን እንቀበላቸው ነው ታርጌቱ። እያንዳንዱ ከመስጊድ አውጥተው እየገረፏቸው እየሸኟቸው ነው። ከባድ ውሸት በዚህ መጠን ሰው ለሃይማኖት በዚህ መጠን መዋሸት ከቻለ አይደል ነው። ኧረ እንዴ የፈጣሪ ዋሽቼ ነው እንደማመልከው? ለምንድን ነው ዋሽቼ ማመልከው? ምን ስለሆነ እንዴት ነው ዋሽቼ ማመልከው? ቀላል እንዴ? ገነት እንዲገብተኝ እሱን ስዋሽለት ሰው ለማምጣት እሱ ከፈለገ እኮ በአንድ ቀን ኢትዮጵያን ሕዝብ ማጥፋት ይችላል። በአንድ ቀን የኢትዮጵያን ሕዝብ ወደ ፈለገው ወደ ክርስቲያን ማምጣት የሚችል ነው እኮ አምላክ ነው። በጉልበት ከሆነ ነፃ ምርጫን ሰጠ እንጂ ማስገደድ ከሆነማ እሱ ምን ይከብደዋል? ብትወደስ ተከተለኝ ነው። የፍቅር አምላክ ነው። ታዲያ በፍቅር ምን ከተለውን ቃላችሁ እውነት ወይ እውነት ሐሰቱን ከሆነ ሐሰት በሉ ተባልን እንጂ ገና ሰውን ለማምጣት ብለን አዲስ ፕሮፓጋንዳና ታሪክ ለምን ጽፈው አንጽፍም እኛ። ሙስሊሞች ግን ይጽፋሉ። ሙስሊሞች ግን እንደዚያ ያደርጋሉ። ይሄ ተካኑበት ነው። ይሄ ተካኑበት አካሄዳቸው ነው። ስለዚህ ጤናማ አይደለም ነው። ጤናማ አይደለም። ቀጥሎ እሺ ቢኒ
ያ እንግዲህ እጅግ በጣም በርካታ ሴንተሮች ነጃሺ በሚባል ስያሜ ተሰይመው አሉ። መስጊዶችም ብዙ በርካታ መስጊዶች አሉ በነገራችን ላይ ነጃሺ ተብለው የተመዘገቡና የተሰየሙ። እንደዚህ እጅግ በጣም በርካታ መስጊዶች ተሰይመውበት የተለያዩ ሴንተሮች ተሰይመውበት፣ ነገር ግን ነጃሺ የሚባል ነጃሺ ምንድን ነው ብትሏቸው ምንድን ነው መልሳቸው? ሙስሊሞች አሁን ነጃሺ መስጊድ ብለው ከዛ በኋላ ነጃሺ ማን ነው ምንድን ነው ብትሏቸው የሙስሊሞች መልስ ምንድን ነው? ከሱማ የሙሐመድ ሰሃቦችን በላከበት ጊዜ አክሱም ተቀብሏቸው ከዛ በኋላ የሰለመ ንጉስ ነው ይሏቸዋል። ልክ አሁን መስጊድ ውስጥ እንደሚያወሩት ማለት ነው። ኧረ አዎ ንጉሱ ሰልሞ ነበር አቢሲኒያ። ማስረጃው ምንድን ነው? ማስረጃ የለውም። ማስረጃ የለውም። አንድ ማስረጃ እንኳን የለውም። በሐሰት በተረት ተረት በቅጥፈት የተመሰረቱ የተፈበረኩ ታሪኮች፣ አንድም ታማኝ መረጃ የሌለው የውሸት ታሪክ። ይህ አጋንንታዊነት ነው። ደጋግመን እንደምናገረው ውሸት አጋንንታዊነት ነው። አምላክህን በውሸት ለማስከበር የምትሞክር ከሆነ የምታመልከው አጋንንት ነው ማለት ነው። ሌላ ምንም አይደለም። መጋኛ ነው የሚያመልኩት። የምታመልኩት መጋኛ ነው። በውሸት የፈጣሪን ስም የውሸት ያልተፈጠረን ታሪክ ቤተ እምነት ገንብተህበት እዛ ላይ የፈጣሪን ስም የምጠራ ከሆነ በቃ እዛ ቤተ እምነት ውስጥ በውሸት ስለገነባኸው ቤቱን እዛ ውስጥ በቃ አጋንንት ነው ያለው። ህያው አምላክ የለም። ነጃሺ መስጊድ ብለህ ገንብተህ ነጃሺ መስጊድ ውስጥ የምትሰግድ ከሆነ ነጃሺ የሚባል ንጉስ የሰለመ የሚባል ስለሌለ አጋንንት ነው እዛ ቤት ውስጥ እያሰገዳችሁ ያላችሁ ማለት ነው። ሙስሊሞች ጠይቁ ቢያንስ እስኪ ነጃሺ መስጊድ የምትሄዱ ሙስሊሞች አንተ እንደዛ ብለህ ከወንድሞቻችን ጋር ነው ብለው እንዳለ ሁሉም ነጃሺ የሚለው መስጊድ እንዳይሄዱ ሙሐመድ አጋንንት የሚሰበሰቡበት መስጊድ ነበር እኮ ይሰግደው። ፕሮሞሽን ትሰራለህ እንደ ጨራሽ የቁባ መስጊድ ነው አይደል? እዛ ነው አጋንንቶች የሚሰበሰቡት የነበረው ሙሐመድ የሚሰግድበት የአጋንንቶች መስጊድ። መካም ሳንሄድ እዚሁ መካና መዲና ኢትዮጵያችሁ ሆናለች አጋንንት መስጊድ መገኛ ብለው እዚሁ ሲሳተፉብን እንዴ! ደግሞ ተአምር ነው የሚሆነው። ለየት ያለ መስጊድ ይሆናል ኢትዮጵያ ውስጥ። ሌላው የሰዎች ይሆናል፣ እዛ ደግሞ የአጋንንቶችና ሰዎች አብረው የሚሳተፉበት ይሆናል። እዛ የጅኒ መስጊድ ብለው ሰይመዋል። መካ ነው ያለው አይደለ? እሱ የጅኒዎች መስጊድ መካ ነው ያለው። ሳውዲ ውስጥ ነው ያለው። መካ መዲና ከተማ ውስጥ አይመስለኝም። ከ40 ኪሎ ሜትር ነው። ስሟ ጠፋችብኝ ቦታ። መስጊድ አልጅን አሉት፣ የጅኒ መስጊድ። ከዛ ተሰብስበ የጅኒዎች መስጊድ ብለህ ስትሰግድ አስበዋል። የአጋንንቶች መስጊድ ብለህ ሳውዲ ነው ሳውዲ አለ። ስለዚህ ሳውዲ መሄድ ሊያቆሙ ነው። እዚሁ ያለው የነጃሺ መስጊድን ትግራይ ላይ የጅኒዎች መስጊድ ብለህ ሰይመህ አክሱም ጽዮን በጨረር እዛ አጋንንቶቹ አይጠጉም። አስባል ገላርታ ላይ ያለ እንትን እዛ ያሉ ቅዱሳን የእነሱ ጸሎት አጋንንት እዛ እንዴት ነው የሚያሰበስበው? የአጋንንት የጂኒ መስጊድ ብትል መስጊዱ ራሱ አጋንንት አጥቶ ሰዎቹ በቃ ማዛጋት ብቻ የሚሆኑ ማዛጋት ከሴጣን ነው ብሏል። ያው በቃ አፋቸው ውስጥ ያለው ሴጣን ብቻ የሚቀረው። ባይዘዌ እፎይ ሙስሊሞች በጣም ታሪክ እንዴት እንደሚገለብጡ ያው ታውቃለህ። ውሸት ታሪክ ገልብጠው የውሸት ታሪክ እውነት አስመስለው በጣም ይጮሃሉ። እሱን ደግሞ ለማንገስ እውነት ለማድረግ በጣም በኃይል ይሰራሉ። እና አሁን ራሱ ነጃሺ መስጊድ የሚባለው አይተው ከሆነ አሰራሩ ራሱ እንደ 100-200 ዓመት የሚበልጠው አይደለም፣ ግን በነጃሺ ጊዜ የተገነባ ነው የሚል ታሪክ ይጽፋሉ፣ ታሪክ ይናገራሉ። እንደዛም አይደለም ባይዘው ያን ያህልም የሄደ አይደለም። እና ሁል ጊዜ ውሸት በማንገስ ታሪክን በመገልበጥ ነቢያትን ሙስሊም ናቸው በማለት ከመሐመድ በፊት እስልምና እንደሌለ እየታወቀ ያን ይጮሃሉ። ከዛ በዛ በጮት እውነት ለማስመሰል ይሞክራሉ። ያለ ታሪክ ሐሰት ያለ ማስረጃ
እና ሁል ጊዜ ታሪክ የመገልበጥ ታሪክ አላቸው። ደግሞ በዛ ላይ በጣም ይሰራሉ ለዛ ውሸታቸው። ይሄ ደግሞ ከአጋንንት እንደሆነ መጽሐፋችን ይነግረናል። እውነት በሱ የለም ብሎ የተናገረለት አጋንንት ነው እና አምላካቸው አጋንንት ነው ብለን ብንል ሊቀየሙን ነው ወይ ሙስሊሞች? ምክንያቱም ለሐሰት ነው የሚለፉት። እውነትን ደብቀው ሐሰትን። አሁን ቅድም አልሸዋብ ገብቶ ጃፋር ነው ሲል ነበር ያኛውን እውነት ለመደበቅ። ግን ክርስቲያን ሲያነበው እዛው ላይ ጃፋር ራሱ ክርስቲያን እንደሆነ ተነገረው ማለት ነው። ጃፋር ነው ሲል የነበረው። እንደዚህ አይነት እውነት አይነግሯቸውም። ያልሰለመን ሰው ነጃሺ ሰልሟል ይላሉ። ወደ ኢትዮጵያ መጥተው ደግሞ ክርስትናን የተቀበሉትን ይደብቃሉ። ስለዚህ እውነትን ደብቀው ውሸትን ነው የሚነግሯቸው። ያን ውሸት ደግሞ በጩኸት እውነት ለማስመሰል ታሪክ ለመስራት ያልነበረ ታሪክ ለመስራት በጣም በከፍተኛ መንገድ ገንዘባቸውንም ጉልበታቸውንም እውቀታቸውን ያፈሳሉ። ይሄ የሴጣን የአጋንንት አስተሳሰብ ነው። በውሸት የሚከብር የለም። በውሸት ታሪክም አይሰራም። በእርግጥ ዓለም ላይ ብዙ የውሸት ታሪኮች አሉ፣ ግን በጊዜ ሁሉም እየፈረሱ ይፈርሳሉ። እና ሌላው ቅድም ስትለው ከነበረው አንጻር አንድ ሀሳብ ልስጥ። በተለይ እኛ አካባቢ ላይ ፖለቲካ ለመስራት የሚሞክሩት በተለይ እንደዚህ ዩቲዩብ ሚዲያ ምናምን ያላቸው ሰዎች በእርግጥ አሁን ላይ ያለው ይሄ ቲክቶኩን ዩቲዩብን ምናምን የተቆጣጠረው ታዋቂው ነው እንጂ አዋቂ አይደለም። በተለይ ታሪክን የሚሞግት ሪፈረንስ የሚጠይቅ ምናምን አይደለም። ዝም ብሎ ቲክቶክ ላይ እየታወቀ ሁሉ ቤቱን እየከፈተ ዝም ብሎ ታሪክ እያሰራ ነው። የውሸት ታሪክ ሀሜትም ቢነግሩት አሜን ብሎ የሚቀበል ማለት ነው። መቼም ትንሽ ታሪክን ያነበበ ሰው ትንሽ የሚያቅም ሪፈረንስ ይጠይቃል። ስለ አንድ ሀገር ታሪክ ተነስተ ኢትዮጵያ ውስጥ ተቀምጬ እኔ ስለ አሜሪካ ታሪክ ልጽፍ አልችልም። ከጻፉኝ ደግሞ ከራሳቸው ከአሜሪካኖቹ ሪፈረንስ ማምጣት አለብኝ። ሙስሊሞቹ ወይ አረቦቹ ስለ ኢትዮጵያ ስለ ነጃሺ ዝም ብሎ ታሪክ ፈጥረው ሲጽፉ አሁን የተማረ ጠያቂ ቢኖር ኖሮ ሪፈረንስ ይጠይቃል። ኢብን ኢስሐቅ አለው ርባና ቢስ ማስረጃዎችን መጥቀስ እንኳን ያልቻሉ ኡስታዞች ናቸው መስጊድ ላይ ቁጭ ብለው የሌለ ታሪክ ሰው ጭንቅላት ውስጥ ለማስገባት የሚጠሩት ማለት ነው። ዋሹ፣ ጥሩ ነው፣ እንዳታቆሙ፣ ይህንን ውሸት እንዳታቆሙ። አሁን ኡስታዞች መስጊድ ላይ የምታስተምሩት ሆኑ ትችላላችሁ። እዚህ ቲክቶክ ላይ ሶሻል ሚዲያው ላይ እንደ ትቢያ የበተናችኋቸው ኡስታዞች ሊሆኑ ይችላሉ። በፍጹም ውሸታችሁን እንዳታቆሙ፣ ቀጥሉበት። ውሸታችሁን እንዳታቆሙ። ለኛ የእናንተ ውሸት ግብአት ስለሚሆን ማለት ነው። የገዛ ልጆቻችሁን እስልምና ውስጥ አንቃችሁ እንዲቆዩ የያዛችሁበት ምንድን ነው? እንደዚህ አይነት ውሸትና ትርክትን በመናገር ስለሆነ። ነገር ግን ትውልዱ የሚያነብ ነው። አሁን እጃችን ላይ ብዙ መረጃዎች የፈለግነውን ነገር ሰርች አድርገን ማግኘት የምንችልበት ዘመን ላይ ነን ያለን። ስቶን ኤጅ ላይ ወይም ደግሞ ፋየር ኤጅ ላይ አይደለንም ያለን። ይሄ የድንጋይና የእሳት ዘመን በሚባልበት ጊዜ ላይ አይደለንም ያለን። ስለዚህ ሰዎች መረጃዎችን ማየት የሚችሉበት የሚያነቡበት ጊዜ ነው። ልጆቻችሁን ከእንደዚህ አይነት ድንቁርና እንድናወጣበት ይረዳናል። ውሸታችሁ እንዳታቆሙ። እናንተ አሁንም እያሰባችሁ ያላችሁት ይህን ዘመን እንደ 7ኛው መቶ ክፍለ ዘመን እንደ ሙሐመድ ጊዜ ነው አይደለ? ፕሪሚቲቭ ሶሳይቲ ነው አድርጋችሁ ያሰባችሁት። ኋላ ቀር ህዝብ ነው አድርጋችሁ ያሰባችሁት። ለዛ ነው ዝም ብላችሁ ብቻ በየመስጊዱ ነጫጭ ልብሳችሁን ትለብሱና ኮፍያችሁን ታደርጉና ትግቱታላችሁ ይህን ውሸታችሁ። እግዚኦ! ግን ማለት እንዴት ከጉሮሯችሁ ላይ ይወጣላችኋል? ግን እንዴት ካፋችሁ ይሄ ቃል ይወጣላችኋል? ሙሐመድ ቃል በቃል በእኔ ላይ የቀጠፈ ገሃነም ይገባል ብሎ ተናግሯል። እስልምና ላይ ቀጥፋችሁ እንዴት ገነት እንገባለን ብላችሁ ታምናላችሁ? ምን አይነት አምላክ ነው የምታመልኩት? ለየትኛው አምላካችሁ ነው የምታገለግሉት? በውሸት የሚከብር እስልምና ላይ መቅጠፍ ይለያያል። ኦኬ፣ በእስልምና ላይ ሲቀጥፍ ነው ገሃነም የምገባው። እስልምና ላይ ችግር የለውም። እስልምና በራሱ መሰረቱ ነው ውሸት ስለሆነ ማለት ነው። እና በጣም የሚገርመኝ እያንዳንዱ መረጃዎቹ በዚህ ጉዳይ ጋር ከዚህ ጋር በተያያዘ ያሉት መረጃዎች እንዳለ ፌክ ናቸው፣ የተቀጠፉ ናቸው፣ እንዳለ ውሸት ናቸው፣ እንዳለ የመጭበርበር መረጃ የተሰሩት። አይደ ነው በዚህ መጠን ለምን መዋሸት እንዳስፈለገ ኢቨን ሂስትሪ ኦፍ እንትናን ብናየው እንኳን ኢቨን ኢስሐቅን እንኳን ብናየው እዛ ጋር ራሱ እንዴት እንደዋሻቸው
የመጡት አካላት ራሱ እንዴት እንደዋሹ እዛው ላይ ሜቢ ክርስቲያን አዘጋጀው እንዴት እንደዋሹ የመጡት አካላት እንኳን ዋሽተዋል። እውነትን ላለመናገር ሲያደርጉ የነበረውን ማሳየት ይቻላል። ቢኒ እንኳን ደህና መጣ። ቆያችሁኝ? እንዴት ናችሁ? ሰላም ብያለሁ። አሪፍ ቶፒክ ነው ዛሬ። ነጃዎች ያሁሉ ፉከራና ጉረራ ከየት ይምጣ መረጃ? የውሸትም ቧይ ካብ እየተናደ ነው የሚባለው። እንደዚህ እንግዲህ አደባባይ ላይ ወጥ እዚህ ሲዋሹ ታሪክ ይገለብጣሉ ሙስሊሞች የሌለ ታሪክ እና እውነት ለማስመሰል ይሞክራሉ። ግን ምንም የለም፣ ውሸት ነው። ውሸት ለማንገስ ማለት ነው። ታዋቂ ሰው አዋቂ ይመስላቸዋል። የኛ ህዝብ የሚሸወደው ምንድን ነው? ታዋቂ የሆኑ ሲናገሩ ዶክተሩን፣ ሌክቸሩን ምንሙን ከተሳሳትክ ነው። ሁላችንም የእውቀት ልክ አለ። ከእውቀትም ከፍለን ነው የምናውቀው። ደራሲ ስለሆንክ ታውቃለህ ማለት አይደለም። ደራሲ ስለሆንክ ታውቃለህ ማለት አይደለም። ጋዜጠኛ ስለሆንክ ታውቃለህ ማለት አይደለም። ክርስቲያኖች በደንብ አስተውሉ። ደራሲ የሆነ ያወራ ሁሉ ያውቃል ማለት አይደለም። በወንጡና ጫልቱ፣ አበበና ገብረመድን፣ አየለና ቶሎሳ እያለ ልቦለደ የተጻፈ በዚህ ጉዳይ ላይ ያውቃል ማለት አይደለም። ያውቃል ማለት አይደለም። ስለዚህ ማንኛውም ይናገር፣ ማንም ይናገር፣ የሰማውን ተረት ተረት የሚጽፍ ደራሲ በዚህ እንደዚህ አይነት ጉዳይ ላይ ሲያንቦጫርቅ ብታገኙት ጠልዙት። ልቦለድ ዝም ብሎ ተረት ተረት ዝም ብሎ ሲጽፍ ኖሮ ከዛ ታሪክ ጋር መጥቶ ለአንቦጫርቅ ማለት ስህተት ነው። ይህንኛው ደግሞ ከታሪክም አውዱ ትንሽ ለየት ይላል። ሃይማኖታዊ ነው። ከታሪክም ትንሽ ይለያል። የሚጠቀሱት ነገሮች ማወቅ ይፈልጋል። ታሪካውያን ይህንን የምትሰጧቸውን ይህንን ዝም ብለው አንብበው አዎ ትክክል ነው ይኸው እዚህ ጋር ይላል እኮ ብለው ሊያልፉት ይችላሉ። ግሬዱ ምን ማለት ነው? ዳኢፍ ማለት ምን ማለት ነው? ታሂህ ማለት ምን ማለት ነው? ቼኑ እንዴት ነው? ይህንን የታሪክ ምሁራን ላያውቁት ይችላሉ። ዝም ብለው መጽሐፍቶቻቸው ላይ የሚያስቀምጡት የታሪክ ጸሐፊያን ተብለው የጻፉት እንዳለ ተብለው የሚያስቀምጡት ልክ ፕሮፌሰሮቹ በሚያደርጉት ናሬሽን ነው። ለምሳሌ እነ ኢብን ኢስሐቅን፣ እነ ዋቀዲን፣ እነ ኢብን ሻምን፣ እነ ጠባሪን እነሱን ኮታ አድርገው ነው የተጠቀሟቸው። እነሱ ደግሞ ተቀባይ አይደሉም። የሚጠቀሟቸው መረጃዎች ስህተት ናቸው፣ ዳኢፍ ናቸው፣ ተቀባይነት የለም። ቢቀበሉትም ደግሞ ግጭቶች አለባቸው። ታሪኮቹ እንዳለ በዚህ ጉዳይ ላይ ያሉት ግጭት አለባቸው እንዳለ። ሁሉም ይጋጫሉ፣ እርስ በርሳቸው ዘሆል ይጋጫሉ። የመጀመሪያ ጉዞ ላይ ይጋጫሉ፣ ሁለተኛ ጉዞ ላይ ይጋጫሉ፣ የወንዶቹ ቁጥር ላይ ይጋጫሉ፣ የሴቶቹ ቁጥር ላይ ይጋጫሉ፣ የታሪኩ ክስተት ላይ ይጋጫሉ። ራሱ ታሪኩ ራሱ እርስ በርስ የሚጋጭ ነው። ደሆል ግጭት ያለበት ነው። ይሄ የሚያሳየው ምንድነው? ከጊዜ በኋላ ስለሆነ ፋብሪኬት የተደረጉት ያኛውም የራሱ መጽሐፍ አስመስሎ ይጽፋል፣ ያኛውም ይጽፋል። እያንዳንዳቸው ግጭት ናቸው፣ እያንዳንዳቸው ስህተት ናቸው። ስለዚህ ወደ ኢትዮጵያ ከመጡት ውስጥ እንኳን እስልምና ሊቀበሉ ጭራሽ ወደ ክርስትና የመጡ ነበሩ። ይህንን ሲናገሩ ትሰማላችሁ። ክርስቲያን ሆነ ለምሳሌ እያሉ ክርስቲያን የሆነው እንደዚህ ሲያሾፍባቸው ነበር። ኢብን ኢስሐቅ 99ኛውን ፔጅ አንድ ቼክ አድርገው ክርስቲያን ኢብን ከሲርም ዘግቦታል፣ ጠባሪም ዘግቦታል፣ የተለያዩ ሌሎችም ዘግበውታል። አይ ቲንክ ያ ሂስትሪ ኦፍ ፕሮፌት ኢብን ኢስሐቅ የጻፈው መጽሐፍ ነው። ፔጅ 99ኛው ላይ ገብታችሁ ታገኙታላችሁ። ጽሁፉ ቀጨጭ ካለባችሁ ማለት ነው።
ያው ዙም አድርጌ ለማሳየት ሞክራለሁ። ኦኬ ምን ይላል መሰላችሁ? ኡበይዱላ as he passed the prophet's companion who were there used to say we clearly ሶሪ ቆይ ከዚህ ጋር ልጀምርላችሁ ከፍ ብዬ በደንብ አውዱ እንድታገኙት። ኡበይዱላ went on searching until Islam came። እንግዲህ በሙሐመድ ጊዜ የነበሩ 4 ሰዎች ነበሩ እውነተኛውን ሃይማኖት የሚፈልጉ የነበሩ ማለት ነው። ነገር ግን ኡበይዱላ ሙሐመድ ከመጣ በኋላ ሙስሊም ሆነ ማለት ነው። ሙስሊም ሆነና ከዛ ዘን ሂ ማይግሬትድ ዊዝ ዘ ሙስሊም ቱ አቢሲኒያ። ከዛ በኋላ ሙስሊም ከሆነ በኋላ ሙሐመድ ከሌሎቹ ቤተሰቦቹ ጋር ወደ አቢሲኒያ ላከው። ቴኪንግ ዊዝ ሂም ሂዝ ዋይፍ who was a Muslim። ሚስቱም ደግሞ ሙስሊም ነበረች። ማን ትባላለች? ኡሙ ሀቢባ ትባላለች። ከእሷ ጋር ወደ ኢትዮጵያ እሱ መጥቶ ነበረ። when he arrived there he adopted Christianity። ነገር ግን ወደ ኢትዮጵያ ከመጣ በኋላ ይሄ ኡበይዱላ የሚባለው የሙሐመድ ቤተሰብ ማለት ነው ከሚስቱ ጋር አብሮ የላከው ክርስትናን ተቀበለ። ክርስትናን አዳብት አደረገ። parted from Islam ከኢስላም ወጣ። and died Christian in Abyssinia ክርስቲያንም ሆኖ ሞተ። ይሄ የሙሐመድ ቤተሰብ የሙሐመድ ዘመድ የነበረ ሙሐመድ ወደ አቢሲኒያ የላከው ሰው ማለት ነው። ክርስትናን መጥቶ ተቀበለ። በክርስትናውም ደግሞ እስከ መጨረሻው ጸንቶ ሞተ ማለት ነው። ሶ ሙሐመድ ቢን ጃፈር ቶልሚ ሙሐመድ ቢን ጃፈር እንደተናገረው ይላል ዛት when he had become a Christian ይሄ ሰውዬ ክርስቲያን ከሆነ በኋላ ኡበይዱላ as he passed the prophet's companion who were there used to say ከሙሐመድ ልኳቸው ከሌሎቹ ቤተሰቦቹ የመጡትን እንደዚህ ይላቸው ነበር። አብሯቸው የመጣቸው ማለት ነው። we see clearly እኛ በግልጽ እንመለከታለን። but your eyes are only half open ነገር ግን የእናንተ አይኖች የተከፈቱት ግማሽ ነው። which means እውነቱን እያያችሁ አይደለም እያላቸው ነው ማለት ነው። ኡበይዱላ ክርስቲያን ከሆነ በኋላ that means we see but you are only trying to see and cannot see እኛ በግልጽ እናያለን ነገር ግን እናንተ አይናችሁ ተከፍቷል ነገሮችን ግን በግልጽ እያያችሁ አይደለም ይላቸዋል። የሙሐመድን ተከታዮች አብሯቸው የመጣውን ማለት ነው። he used the word sasa because when a puppy tries to open its eye to see ልክ አይናቸውን እንዴት ነው የገለጸው ማለት ነው። ትንሽዬ የቡችላ ውሻ አይኗን ከፈት አድርጋ ለማየት እንደምትሞክር እነሱም ልክ እንደዛ ነው እያዩ ያሉት ነገር ግን እውነቱ አልተገለጸላቸውም። if only half see ግማሽ እንደምታይ then the word faqaha means to open the eye after his days እሱ ከሞተ በኋላ ማለት ነው። ኡበይዱላ ከሞተ በኋላ ምን ያደርጉ ነበረ? ምን ይላቸው ነበር? አይናችሁ አልተከፈተም ታያላችሁ ነገር ግን በግልጽ አታዩም እያያችሁ አይደለም ይላቸዋል። ደጋግሞ ነው የሚላቸው። በነገራችን ላይ እንደ ጡጥላ አይናችሁ ምንድነች? ለመገለጥ ትሞክራላችሁ አትችሉም። ለምን የሚላቸው እውነትን ማወቅ አልቻላችሁም። ይሰማል ጀዋርሞ? አሁን ይህን ታሪክ ግን ሰምታችሁ ታውቃላችሁ ክርስቲያኖች? የሙሐመድ ዘመድ ሙስሊም የነበረ መጥቶ ወደ ኢትዮጵያ ሲመጣ ወደ አቢሲኒያ ሲመጣ ክርስቲያን ሆኖ ሞተ ተብላችሁ ተሰምታችሁ ታውቃላችሁ? ይህንን መቼም አይነግሯችሁ። ተቃራኒውን ትዊስት አድርገው ነው የሚነግሯችሁ። ያልተፈጠረውን ታሪክ ነው እንደተፈጠረ አድርገው የሚነግሯችሁ። መስጊድ ላይ አሁን ታውቃላችሁ ሙሐመድ ከላካቸው ሰሃቦች ክርስቲያን ይሆናል ብለው ለምን አይነግረው? ለምን እንደዛ ማይናገሩት? አንድ አይምሮውን ለሚያሰራ ሰው፣ አንድ ጤናማ የሆነ ሰው፣ አንድ የሚያስተውል ሰው፣ አንድ የሚያገናዝብ ሰው ተሰዳችሁን ሀገር ስትሄዱ ንጉስ ቢቀበላችሁ እናንተን ያ ንጉስ ደግሞ የእናንተን ሃይማኖት ቢከተል እናንተ ወደዛ ወደ ሌሎኛችሁ ሃይማኖታችሁን ተቀይራችሁ የተሰደዳችሁትን አብራችሁ ከተሰደደው ጋር ያለውን የንጉሱን ሃይማኖት ታንቋሽሻላችሁ። እውሮች ናችሁ ማየት አትችሉም ትላላችሁ። እኛ ምናየውን እናንተ ማየት አትችሉም። ለማየት ትሞክራላችሁ፣ አትችሉም። የተሳሳተ ሃይማኖት ውስጥ ናችሁ ትላላችሁ። ንጉሱ ወዶ ያመነውን የተከተለውን
ነበር ንጉሱ እስተነ ቤተሰቡ እንደው አክሴፕት ሲያደርግ ቢያይ ጭራሽ እስልምና ትክክል ነው ብሎ በዛው ይጸናል እንጂ ወጥቶ እንዴት ከእስልምና አትወጡም እያለ ሌሎቹንም ቻሌንጅ አያደርግም ነበር። ይሄን ታሪክ ያው ዞሮ ዞሮ ስለማይነግሯቸው ነው እና እንደ አጠቃላይ ታሪክ የተበላሸው ታሪክን ቀጥፈው ያቆዩት የሀገርን ታሪክ ነው። በነገራችን ላይ ያበላሹት የሀገርን ታሪክ ነው ያጎደፉት። የሀገርን ታሪክ ነው ምንም ማስረጃ በሌለው አንዲት ነጠላ ማስረጃ እንኳን በሌለ ነገር ነው ይሄን ሁላ የሚጮሁት ማለት ነው። እና ምናልባት ሙስሊሞች ደጋግሞ ስለ አንድ ነገር የሚጮሁ ከሆነ ያ ነገር ውሸት ነው ማለት ነው። እሺ ክርስቲያኖች ስለ አንድ ነገር ደጋግመው የሚናገሩ ከሆነ ያ ነገር ወይ በታሪክ የለም ወይም ደግሞ ውሸት ነው፣ እየቀጠፉ ነው፣ ወይም ደግሞ እየጮሁ ያሉት የሰው ጩኸት ነው። የራሳቸውን ታሪክ ሳይሆን እየጮሁ ያሉት የሌላ ሰው ታሪክ ቀምተው ነው። አንድ ነገር ላይ ደጋግመው የሚጮሁ ከሆነ ማለት ነው። አሁን ላይ ያየን ያለ ነው ያ ነገር ስለሆነ እርግጠኛ ሆኜ የምናገረው አብዛኛው ሰው ይሄ ነጃሺ ሰለመ የሚለውን ሶሻል ሚዲያ ከመጣ በኋላ ነው። በነገራችን ላይ እስልምና የተቀበረው በተለይ ቲክቶክ፣ በተለይ ዩቲዩብ የሚባሉ ፕላትፎርሞች ከመጡ በኋላ የእስልምና እያንዳንዱ የሐሰት አስተምሮ የተገለጸው በእነዚህ ፕላትፎርሞች ነው። ከዛ በፊት ይህን ነገር ያን ያህል ብዙ ሰው አዌርነስ አልነበረውም። ታሪኩን ከልጅነታችን ስንሰማው አድገናል። ሁላችንም ምንም መዋሸት አያስፈልግም። እኔም ከልጅነቴ ይህንን ታሪክ ስሰማው አድጌያለሁ። አንቲል እስከ ቅርብ ጊዜ ግን ይሄ ነገር ውሸት እንደሆነ አላቅም ነበር። ከልጅነታችን ስንሰማው አድገናል። ሂስትሪ ቡክ ላይ ተምረናል፣ ሃይ ስኩል ላይ ተምረናል፣ ኤሌመንተሪ ላይ የምንሰማቸው ነገሮች አሉ። ይሄ ነገር በጣም ተደጋጋሚ ሰለመ ራሱ ብዬ አስቤ ነበረ የሆነ ሰዓት ለካ ሳስበው እንድምታውን ስረዳው ኢንቴንሽኑን ሳቀው ኢትዮጵያን ለካ የጂሃድ መናኸሪያ ማድረጊያ ነው አላማው። ነጃሺ ሰልሞ ነበረ። ኦኬ፣ ነገር ግን ገደሉት ነው የሚለው ኢንተርፕሬቴሽኑ። ክርስቲያኖቹ፣ ሊቃውንቶቹ፣ ቀሳውስቶቹ ገደሉት። ስለዚህ የመጀመሪያ ንጉሱን እስልምና እንዳይስፋፋ ሊቃውንቶቹ ገለውታል ነው ታሪኩን ታውቁታላችሁ። ገለውታል። እስልምና ኢትዮጵያ ላይ እንዳይስፋፋ ያደረጉት ነጃሺ ተቀብሎ ንጉሱ ነበር። እሱም በመግደል እስልምና አፍሪካ ላይ ምስራቅ አፍሪካ ላይ እንዳይስፋፋ ኢትዮጵያ ላይ በደንብ እንዳይስፋፋ ሊቃውንቶቹ አድርገውታል። ስለዚህ ኢትዮጵያ ጂሃድ ያስፈልጋታል። ለዚህ አህመድ ግራኝ በተሳተፈ ጊዜ አብረውት የተሰለፉ አረቦች ነበሩ፣ ቱርኮችም እንደዛው እና አረቦችና ቱርኮች በረዱት ጦርነት ላይ ጂሃድ ዋና ዓላማቸው ነበር። ትግራይን ሲወሩ ትግራይን ረጅም እንትን ካደረጉ በኋላ መች ስላልነበረ አክሱም ጽዮንም አቃጥለው ንብረት ዘርፈው ነው እንትን ያሉታል። አክሱም ጽዮንን ዘርፈዋል፣ አቃጥለዋታል በጊዜው ማለት ነው። እና የተለያዩ ቦታዎች ላይ ጉዳት አድርሰዋል። እናም እንዳሰቡትም የተወሰነ ቻሌንጅ አድርገዋል በአህመድ ግራኝ በኦቶማን ኢምፓየር እየተመሩ። ምክንያቱም የኦቶማን መድፍ ስለሚጠቀሙ ያ መድፉ ደግሞ ለኢትዮጵያው ድምፁ ራሱ ይረብሻቸው ነበር። ስለማያውቁት የሚጮኸው ድምፅ ትንሽ ይረብሻቸውም ስለነበር እነኛ በሰለጠኑ ህንዳውያን ተኳሾች ነው ይዘው የመጡት። ህንዳውያን ተኳሾች ይዘው መጣው ነው እንትን ያሉት። ፋይናሊ ቢገረፉ ማለት ነው። ፋይናሊ ድል ወደኛ ብትመጣም ይሄ ሁሉ ክስተት ግን የተከሰተው አህመድ ግራኝ ያንን ሁሉ አቅምና ፓወር እንዲያገኝ ያደረገው ምንድነው? የቤተክርስቲያን ችለተኝነት ነበረ። ሊቃውንቱ ችለተኝነት ልክ እያንዳንዱ
ራሱ ጋር ማይመጣ እየመሰለው አንዱ ለአንዱ ችለተኛ መሆን የአህመድ ግራኝ ከኦቶማን ቱርክ ጋር ካደረገው መቀናጆ እንዲሁም ከአረቦቹ ጋር ካለው ኮኔክሽን ጋር ተደምሮ ጥሩ እንትን እንዲያገኝ አድርጎታል። የውስጣዊ አመራርም ድክመት እንዳለ ሆኖ ማለት ነው። የንጉሱ ውስጣዊ ድክመት አመራር ኤኒዌይስ ብቻ እነኚህ ተደማምረው እነኛ ፓወር እንዲያገኙ እንትን እንዲሉ ወደ ውስጣዊ እንትን እንዲሉ ያንን እንትን ፈጥሮለታል ማለት ፈጥሮለታል። በተመሳሳይ ዮሐንስ አራተኛው ዮሐንስ ዘፎርዝ ማለት ነው ከአፄ ቴዎድሮስ ቀጥሎ ያለው እሱም ጊዜ ላይ አረቦቹ እችኛ በተለይም በነ ግብፅ እንደዚህ የጂሃዷን የሚፈልጓት ኢንቴንሽናቸው ንጉሱን አስቀድማ እንትን ብላለች። አሁን ደግሞ እስልምና እንዲስፋፋ ላደረገ